ከዚህ በመቀጠል ደግሞ መዝሙር ይቀርብልናል። የመዝሙሩን መጠናቀቅ ተከትሎ የመጀመሪያው ዙር የመጨረሻው ክፍል ጥያቄና መልስ ይቀርብልናል። ተከታትለን እንመለስ። በአብ በወልድ በመንፈስ ቅዱስ በአንድ አምላክ እናምናለን። በአብ በወልድ በመንፈስ ቅዱስ በአንድ አምላክ እናምናለን። በአብ በወልድ በመንፈስ ቅዱስ በአንድ አምላክ እናምናለን። ልጆች ልጆች ደስ ይበለን፣ ልጆች ልጆች ደስ ይበለን። የአምላካችን ስለሆንን የአምላካችን ስለሆንን ሕፃናት ሁላችን ደስ ይለናል፣ ደስ ይለናል። አምላካችን ይወደናል፣ አምላካችን ይወደናል። የአምላካችን ፍቅሩ በዚህ ይታወቃል። ከፍጥረታት ሁሉ እኛ ለይቶናል። ግሩም ድንቅ አድርጎ በአምሳሉ ፈጥሮናል። ልጆች ልጆች ደስ ይበለን፣ ልጆች ልጆች ደስ ይበለን። የአምላካችን ስለሆንን የአምላካችን ስለሆን ሕፃናት ሁላችን ደስ ይለናል፣ ደስ ይለናል። አምላካችን ይወደናል፣ አምላካችን ይወደናል። ኋላም ከጠፋንበት ከበለስ ስር ወድቀን ቸሩ እረኛችን መጣ ሊፈልገን፣ ፈልጎም አዳነን፣ ልጆች አደረገን። ልጆች ልጆች ደስ ይበለን፣ ልጆች ልጆች ደስ ይበለን። የአምላካችን ስለሆንን የአምላካችን ስለሆንን ሕፃናት ሁላችን ደስ ይለናል፣ ደስ ይለናል። አምላካችን ይወደናል፣ አምላካችን ይወደናል። ሕፃናት ወደኔ ቢመጡ መልካም ነው፣ ሲመጡ አይታችሁ አትከልክሏቸው። በማለድ ለሕዝቡ ጌታ ነገራቸው። ልጆች ልጆች ደስ ይበለን፣ ልጆች ልጆች ደስ ይበለን። የአምላካችን ስለሆንን የአምላካችን ስለሆንን ሕፃናት ሁላችን ደስ ይለናል፣ ደስ ይለናል። አምላካችን ይወደናል፣ አምላካችን ይወደናል። እርሱ አስቀድሞ ወዶናልና ሕፃናት ስንሆን መርጦናልና እንወደዋለን፣ ሞቶልናልና። ልጆች ልጆች ደስ ይበለን፣ ልጆች ልጆች ደስ ይበለን። የአምላካችን ስለሆንን የአምላካችን
ስለሆንን ሕፃናት ሁላችን ደስ ይለናል ደስ ይለናል አምላካችን ይወደናል አምላካችን ይወደናል ደግሞም አይተናል ፍቅሩን የጌታን በቅፉ ይዞ ሲደባብሰን ሰዎች እንዳይነቅፉን ሲከለክልልን ልጆች ልጆች ደስ ይበለን ልጆች ልጆች ደስ ይበለን የአምላካችን ስለሆንን የአምላካችን ስለሆንን ሕፃናት ሁላችን ደስ ይለናል አምላካችን ይወደናል አምላካችን ይወደናል በታላቅ ፍቅሩ ድነትን ሰጥቶናል ከእግዚአብሔር ተወልደን ልጆች ተብለናል ባሮች አይደለንም ነፃነት ወጥተናል ልጆች ልጆች ደስ ይበለን ልጆች ልጆች ደስ ይበለን የአምላካችን ስለሆንን የአምላካችን ስለሆንን ሕፃናት ሁላችን ደስ ይለናል አምላካችን ይወደናል አምላካችን ይወደናል ነፃነት ካገኘን የኛ ሁላችን ለቸሩ አምላካችን እንታዘዛለን በእኛ ደስ እንዲለው ዘወትር እንተጋለን ልጆች ልጆች ደስ ይበለን ልጆች ልጆች ደስ ይበለን የአምላካችን ስለሆንን የአምላካችን ስለሆንን ሕፃናት ሁላችን ደስ ይለናል አምላካችን ይወደናል አምላካችን ይወደናል ስለዚህ ሁልጊዜ እንመጣለን ሰዎች ቢያስቀሩንም መቼ እንቀራለን ዘላለም በቤቱ እንኖራለን ዘላለም በቤቱ እንኖራለን ዘላለም በቤቱ እንኖራለን። ይህ የመጀመሪያው ዙር የክፍል 4 የጥያቄና መልስ ውድድራችን ሲሆን ባለፉት 3 ሳምንታት 3 የተለያዩ ጥያቄና መልሶችን አካሂደን አሸናፊዎችን ለይተን ነበር። ዛሬም ደግሞ አጠገቤ 2 ተወዳዳሪዎች ይገኛሉ። ተወዳዳሪዎቻችን በመጀመሪያ ራሳቸውን ያስተዋውቁናል ማለት ነው። አብራችሁን ቆዩ። ስሜ ናትናኤል ተመስገን ይባላል። የክርስትና ስሜ ወልደ እስጢፋኖስ ነው። ስሜ ራምኖሊፍም ይባላል። የክርስትና ስሜ ወለተ ማርያም ነው። እሺ ተወዳዳሪዎቻችን እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እሺ ተዘጋጅታችኋል? እንጀምር? አዎ። እሺ ከሱ በፊት ግን ከማን ይጀመር? ከሱ። ካንተ ይጀመር? አይ ከሱ ይጀመር። እሺ ስለዚህ እጣና ወጣና ከማን እንደሚጀመር እንለያለን። እሺ ያው እሺ ከሁለታችሁ ያንዳችሁ ወረቀት በእስክሪብቶ ነጥብ ተደርጎበታል። የማን? እሺ ስለዚህ ራምኖን ካንቺ ነው የምንጀምረው ጥያቄና መልስ። እሺ ከዚህ በፊትም እንደተከታተላችሁት ልጆች ጥያቄና መልሱ 3 ዘርፍ አለው።
የእውነት ሐሰት ጥያቄ፣ የምርጫ ጥያቄና ባጭሩ መልሱ ይሆናል። ስለዚህ ራምኖን የእውነት ሐሰት ጥያቄ የመጀመሪያ ጥያቄ ቁጥር 1 ለአስሩም ትእዛዞች መነሻ ከኔ በቀር ሌሎች አማልክትን አታምልክ የሚለው ነው። እውነት ወይስ ሐሰት? እውነት። እውነት በትክክል ተመልሷል። እሺ ሁለተኛ ጥያቄ እግዚአብሔር 10ቱ ትእዛዛትን ለሙሴ የሰጠው እግዚአብሔር የፈጠረውን ሰው ስለሚወድ ነው። እውነት። እውነት በትክክል ተመልሷል። ለሁለታችሁም ቃልትን ያሰማል። አሜን። እሺ ጥያቄ ቁጥር 3 ራምኖን በጣም የሚዋደዱ ሰዎችን ዋሽቶ ማስታረቅ ያስፈልጋል። ሐሰት። ሐሰት በትክክል ተመልሷል። እሺ ጥያቄ ቁጥር 4 ምኞት በሁለት ይከፈላል። እውነት ወይስ ሐሰት? እውነት። እውነት በትክክል ተመልሷል። ለሁለታችሁም በድጋሚ ቃሎትን ያሰማልን። ልጆች የነበረን የእውነት ሐሰት ጥያቄ ይህንን ይመስላል። እናንተም በቤታችሁ ሆናችሁ አብራችሁ ካሉ ሰዎች ጋር ይህንን ጥያቄ መጠያየቅ ካላወቃችሁትም ደግሞ በድጋሚ በመማር እናንተም በእስክሪብቶና በወረቀት እንድትጽፉ እላለሁ። አሁን የምንሄደው ወደ ሁለተኛው ዘርፍ የምርጫ ጥያቄ ነው። የምርጫ ጥያቄ ቁጥር 1 አትግደሉ የተባልነው ለምንድን ነው? አትግደሉ የተባልነው ለምንድን ነው? ሀሌታ ውሃ የሰውን ነፍስ ማጥፋት ስለምንችል፣ ለሰው በእግዚአብሔር አምሳል ስለተፈጠረ፣ ሐመር ውሃ ሰውን መግደል ስለምንችል፣ ሁሉም መልስ ነው። ምርጫው ልድገመው። ሀሌታ ውሃ የሰውን ነፍስ ማጥፋት ስለምንችል፣ ለሰው በእግዚአብሔር አምሳል ስለተፈጠረ፣ ሐመር ውሃ ሰውን መግደል ስለምንችል፣ ሁሉም ሁሉም በትክክል አልተመለሰም። አትግደሉ የተባልነው መልሱ ለሰው በእግዚአብሔር አምሳል ስለተፈጠረ ነው ማለት ነው። እሺ ልጆች ይህ የማይሆንበት ምክንያት ደግሞ የሰውን ነፍስ ማጥፋት የሰው ልጆች አንችልም። በተለምዶ የሰውን ነፍስ ማጥፋት ይባላል እንጂ እኛ ሰዎች የሰውን ነፍስ ማጥፋት ስለማንችል ነው። የምርጫ ጥያቄ ቁጥር 2 ሰዎች ሰውን ሲገድሉ ማን ይታዘባቸዋል? ሰዎች ሰውን ሲገድሉ ማን ይታዘባቸዋል? ሀሌታ ውሃ ህሊናቸው፣ ለእግዚአብሔር፣ ሐመር ውሃ በዙሪያው ያሉ ፍጥረታት፣ ሁሉም ሁሉም በትክክል ተመልሷል። ቃልትን ያሰማል። እሺ ራምኖን የምርጫ ጥያቄ ቁጥር 3 ስርዓት ማለት ምን ማለት ነው? ስርዓት ማለት ምን ማለት ነው? ሀሌታ ውሃ ደንብ፣ ለመመሪያ፣ ሐመር ውሃ መርሃ ግብር፣ ሁሉም ሁሉም በትክክል ተመልሷል። ለሁለታችሁም በድጋሚ ቃልትን ያሰማል። እሺ የምርጫ የመጨረሻው ጥያቄ ቁጥር 4 ቤተ ክርስቲያን ማለት ምን ማለት ነው? ቤተ ክርስቲያን ማለት ምን ማለት ነው? ሀሌታ ውሃ ህንጻ ቤተ ክርስቲያን፣ የክርስቲያኖች ስብስብ፣ ሐመር ውሃ እያንዳንዱ ክርስቲያን፣ ሁሉም። እሺ ቤተ ክርስቲያን ማለት ምን ማለት ነው? ሀሌታ ውሃ ህንጻ ቤተ ክርስቲያን፣ የክርስቲያኖች ስብስብ፣ ሐመር ውሃ እያንዳንዱ ክርስቲያን፣ ሁሉም። የክርስቲያኖች ስብስብ። እሺ በትክክል አልተመለሰም። መልሱ የሚሆነው ሁሉም ነው። ቤተክርስቲያን ስንል ህንጻ ቤተክርስቲያንንም የክርስቲያኖች ስብስብንም እንዲሁም ደግሞ እያንዳንዳችንም ቤተክርስቲያን ነን ማለት ነው። እሺ ልጆች የነበሩን የምርጫ ጥያቄዎች ይህንን ይመስሉ ነበር። አሁን የምንሄደው ወደ ሶስተኛው የመጨረሻው ዘርፍ ነው። እሱም ባጭሩ መልሱ ነው። ከራምኖን እንጀምራለን። እሺ ራምኖን ጥያቄ ቁጥር 1 ስርዓት ለምን ያስፈልጋል? ስርዓት የሚያስፈልገው አንድ ሰው ራሱን ለመጠበቅና በሰዎች ዘንድ ተወዳጅ እንዲሆን። እሺ ልጆች ሙሉ ለሙሉ አልተመለሰም። ነገር ግን ስርዓት ለምን ያስፈልጋል ካልን ስራን መልክ እንዲኖረው ለማድረግ፣ እንድንግባባ፣ እንድንዋደድ፣ በአንድነት እንድናገለግል እንዲሁም ሚስጥራትን ለመፈጸም ስርዓት ያስፈልገናል ማለት ነው። እሺ አሁን ግን በመለያ ጥያቄ እንለያለን ማለት ነው። መለያውንም የምናደርገው እጣ በማውጣት ነው። ስለዚህ እጣ ታነሱልኛላችሁ።
ራምኖን ስንት ደረሰሽ? 2 ስለዚህ ጥያቄ ቁጥር 1 ካንተ ይጀምራል። እሺ ባጭሩ መልሱ ነው። ጥያቄ ቁጥር 1 የማማተብ ጥቅም ምንድነው? የማማተብ ጥቅም ምንድነው? አንደኛ ጥቅሙ ምግባችንን ለማባረክና በአደጋ ጊዜ ከጠላት እንድንድን። እሺ ልጆች በትክክል ተመልሷል። ማማተብ ጠላታችንን እንድናሸንፍ ለመመስከር እንዲሁም ለማስተማር ይጠቅመናል ማለት ነው። እሺ ራምኖን ጥያቄ ቁጥር 2 የእግዚአብሔርን ስም የምንጠራው መቼ ነው? የእግዚአብሔር ስም የምንጠራው ጠላት ዲያብሎስ በመስደነገጠን ጊዜ የተለያዩ አደጎች በሚያጋጥሙን ጊዜ እንዲሁም ደግሞ ችግር አደጋ ሲፈጠርብን የእግዚአብሔር ስም እንጠራለን። እሺ በትክክል ተመልሷል። የእግዚአብሔርን ስም የምንጠራው ስንደነግጥ ጠላት በሚያስደነግጠን ሰዓት የእግዚአብሔርን ስም እንጠራለን ማለት ነው። እንደተከታተላችሁት ልጆች ሁለቱም አሁንም እኩል ነጥብ ላይ ይገኛሉ። ስለዚህ የግዴታ መለየት ስላለብን አንድ ጥያቄ እንጠይቃችኋለን። ወረቀት ሰጥተን ጥያቄውን እንቀጥላለን። እሺ የምትጠየቁት ጥያቄ ባጭሩ መልሱ ነው። ከ10ቱ ትእዛዛት ውስጥ በፍቅረ ቢጽ ስር የሚመደቡትን በቅደም ተከተል ጻፉ። ከ10ቱ ትእዛዛት ውስጥ በፍቅረ ቢጽ ስር የሚመደቡትን በቅደም ተከተል ጻፉ። ለዚህ ጥያቄ 2 ደቂቃ ሰጣችኋል። እሺ ሰዓት አልቋል። መልሳችሁን እናይና ውጤቱን ደግሞ እንናገራለን ማለት ነው። እሺ ልጆች ውጤቱ ታርሞ ደርሶኛል። በውጤቱ መሰረት ብዙውን በመመለስ ራምኖን ወደ ቀጣዩ ዙር አልፋለሽ ማለት ነው። ራምኖን እንኳን ደስ አለሽ። እሺ ልጆች ስትከታተሉት የነበረው የመጀመሪያውን ዙር ጥያቄና መልስ ውድድር ነበረ። በቀጣይ ጊዜ ስንገናኝ ደግሞ ካለፉት ልጆች ጋር በቀጣይ በሁለተኛው ዙር ተመልሰን የምንገናኝ ይሆናል ማለት ነው። ዝግጅቱን በማስተዋወቅ አብሬያችሁ የቆየሁት እኔ ሩት እንድሪያስ ነበርኩ። ቀሪ የቅዱስ ቂርቆስ መርሃ ግብራት ይቀጥላሉ። እኔ ግን ከወዲሁ እሰናበታችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። እሺ ተመልካቾቻችን ከሁለቱም ዝግጅቶች ተመልሰናል።
መዝሙሩን ለቀረቡልን ለእህቶቻችንና ለወንድሞቻችን ዝማሬ መላእክትን ያሰማልን። በጥያቄና መልሱ ላይ የተሳተፉ ደግሞ ቃለ ሕይወትን ያሰማልን። አሚን። በመላው ለምትከታተሉ ውድ እግዚአብሔር ልጆች የዛሬው ዝግጅቶቻችን የተከታተላችሁትን ይመስል ነበር። ብዙ ቁም ነገርና ትምህርት እንዳገኛችሁበትም ተስፋ እናደርጋለን። አሜን። እንዴት አገኘሽው? ከመግቢያው ጀምሮ መዝሙራቱ፣ ሰንበት ተማሪ ነኝ መልእክቱ፣ ባጭሩ ብዙ ቁም ነገርም ትምህርትም አግኝቼበታል። በጣም ደስ ይልም ነበር። መልካም። እናንተም ከዛሬው መርሃ ግብራችን ብዙ ቁም ነገርና እውቀት እንዳገኛችሁበት ተስፋ እናደርጋለን። በቀጣይ ሳምንት ደግሞ ቅዱስ ቂርቆስ የቴሌቪዥን መርሃ ግብር የጀመርንበት 6ኛው ዓመት በማስመልከት ልዩ ልዩ ዝግጅቶችን ወደ እናንተ የምናደርስ ይሆናል። እነዚህን ዝግጅቶች በማስተዋወቅ አብረናቸው ቆየነው እኔ አርሴማ ዳንኤልና እኔ አሜን ክብርሻ በጋራ በመሆን ነበር። በሌላ ጊዜ በሌሎች ዝግጅቶች እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጾመ ነቢያት።